የኤርትራው ብርጌድ ንሓመዱ የት ደረሰ? ሰላም ጤና ይስጥልን የኢትዮ ፎከስ ተከታታዮች፣ የዕለቱን ዜና ትንታኔ ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ብርጌድ ንሓመዱ ካለፉት 4 ዓመታት ወዲህ በተለይም በምዕራባውያንና በመካከለኛው ምስራቅ ሀገራት እየተስፋፋና ትኩረት እየሳበ የመጣ የኤርትራውያን የተቃውሞ እንቅስቃሴ ነው። ደጋፊዎቹ በሚያደርጉት ሰማያዊ ቲሸርት የሚለየው ይህ እንቅስቃሴ ሰማያዊ አብዮት በሚል መጠሪያው ይታወቃል። ኢትዮጵያ ለብርጌድ ንሓመዱ እንቅስቃሴ በይፋ ድጋፍ ስትሰጥ እንደነበር አመራሮቹ በመንግስት ሚዲያ ጭምር እየቀረቡ ሲናገሩ እንደነበር የሚታወስ ነው። ከቅርብ ጊዜ ወዲህ ግን በተለይ ኢትዮጵያና ኤርትራ በግልጽ ወደ ጸብ ሲገቡ የቡድኑ እንቅስቃሴ ደብዛው እየጠፋ መሆኑ ይስተዋላል። በ2010 ዓ.ም ወደ ወዳጅነት ተቀይሮ የነበረው ኢትዮጵያና የኤርትራ ግንኙነት የትግራይ ጦርነትን ካስቆሙ የፕሪቶሪያ ስምምነት መፈረም በኋላ ዳግም ሻክሯል። የኢትዮጵያ መንግስት በተደጋጋሚ እያነሳ ያለው በቀይ ባህር ላይ የባህር በር የማግኘት ጥያቄና በቀጠናው እየታየ ያለው ያሰላለፍ ለውጥም በሁለቱ ሀገራት መካከል የተፈጠረውን መካረር ጨምሮታል። የኤርትራዊው ተቃዋሚ ብርጌድ ንሓመዱ በኢትዮጵያ እንቅስቃሴውን ለማስጀመር የተንቀሳቀሰው በአዲስ አበባና በአስመራ መንግስታት መካከል የነበረው ግንኙነት መቋረጡና ልዩነታቸው መስፋፋቱ በተረጋገጠበት ጊዜ እንደሆነ የእንቅስቃሴው አመራር አቶ በየነ ለቢቢሲ ተናግረዋል። አመራሩ ወደ ኢትዮጵያ የሄድነው የኢትዮጵያ መንግስት ከኢሳያስ መንግስት ጋር የነበረው ግንኙነት በተቋረጠበት ወይም ልዩነታቸውን ባረጋገጥንበት ጊዜ እንደገና ወደ ሌላ ጦርነትና ችግር እንዳንገባ እንደ አማራጭ እንድንሆን ነው ሲሉ አስረድተዋል። ብርጌድ ንሓመዱ በኤርትራ ሊያደርግ ባቀደው ስር ነቀል ለውጥ ላይ ኢትዮጵያ መንግስት የድርሻውን እንዲወጣ የሚጠይቁት አቶ በየነ ይህ ከሆነ መንግስት የሚያነሳውን የባህር በርና ሌሎች ጥያቄዎች እኛ ልንመልሳቸው እንችላለን ይላል። መጀመሪያ የኤርትራ ህዝብ በግዛቱ በህገ መንግስት እንዲተዳደር እናድርግ፣ የኢትዮጵያ መንግስትም በዚህ ያግዘን። ከዚያ በኋላ ኢትዮጵያ በሚቀርባት አሰብ ተጠቃሚ እንድትሆንና ይህንን ለማስተናገድ ችግር የለብንም ሲሉ የእንቅስቃሴው አቋም አብራርተዋል። አቶ በየነ በአሁኑ ወቅት በኢትዮጵያና ኤርትራ መካከል ያለው ውጥረት ወደ ጦርነት ያመራል የሚል እምነት እንደሌላቸው ተናግረዋል። ሻዕቢያ ከኢትዮጵያ ይውጣ የሚል ጥያቄ አለ፣ ኤርትራን እንወራለን የሚል ነገር ግን አላየሁም የሚሉት አመራሩ ጦርነት የሚነሳ ከሆነ ብርጌድ ንሓመዱ በራሱ አወቃቀር ቅርጽና አመራር በኩል ጉዳዩ እንደሚወያይበት ገልጸዋል። የብርጌድ ንሓመዱ ደጋፊዎች የተቃውሞ እንቅስቃሴያቸውን የጀመሩት የኤርትራ መንግስት በተለያዩ አገራት በሚያዘጋጃቸው ክብረ በዓሎችና ፌስቲቫሎች በማወክ ነው። አሜሪካ፣ ዩናይትድ ኪንግደም፣ እስራኤል፣ ካናዳ፣ ጀርመን፣ ስዊድን እና ስዊዘርላንድ የኤርትራ መንግስትን በሚደግፉ ፌስቲቫሎች ላይ ረብሻ ያጋጠመባቸው ሀገራት ናቸው። በእነዚህ ረብሻዎች ወቅት የመንግስት ደጋፊ በሆኑና በተቃዋሚ ኤርትራውያን መካከል በሚፈጠሩ ግጭቶች ምክንያት በተደጋጋሚ የጸጥታ ኃይሎች ጨምሮ በሰዎች ላይ ጉዳት ደርሷል። በዚህ አይነቱ አመጽ ላይ የተሳተፉ ኤርትራውያን በተለያዩ ሀገራት የጸጥታ ኃይሎች በቁጥጥር ስር ውለዋል። ብርጌድ ንሓመዱን የሀገር ውስጥ አሸባሪ ድርጅት በማለት የሰየመው የጀርመን አቃቤ ሕግ ደግሞ ይህንን አሸባሪ ድርጅት በመመስረት እና አባል በመሆን የተጠረጠሩ 17 ሰዎችን እያፈላለገ መሆኑን አስታውቋል። በውጭ ሀገራት የሚገኙ ኤርትራውያን ፌስቲቫሎቹን ለማስቆም የተንቀሳቀሱት እውነቶቹ የመንግስት መሳሪያ በመሆናቸው እንደሆነ በብርጌድ ንሓመዱ እንቅስቃሴ ከሚጠቀሱ ግለሰቦች አንዱ የሆነው ኪሮስ አስፋ ለቢቢሲ ተናግረዋል። እነዚህን ፌስቲቫሎች ሽፋናት ተደርጎ የሚሰበሰበው የገንዘብ መዋጮ ለስርዓቱ ጉልበት ይሰጡት ስለነበር ይህ እንቅስቃሴ ተደረገ ሲሉ ኤርትራውያኑ ፌስቲቫሎችን የተቃወሙበትን ምክንያት ያስረዳሉ። የብርጌድ ንሓመዱ እንቅስቃሴ ፌስቲቫሎችን ለማስቆም በሚል ምክንያት ይጀመር እንጂ የቡድኑ የመጨረሻ ግብ ከ30 ዓመታት በላይ በስልጣን ላይ የቆየውን የኢሳያስ አፈወርቂን መንግስት ማስወገድ ነው። ህወሓት ወይም ኢህአዴግ በስልጣን ላይ በነበረበት ጊዜ ለዚህ የኤርትራውያን ንቅናቄ ከፍተኛ ድጋፍ ያደርግ እንደነበረ የሚታወስ ነው። በኢትዮጵያ መንግስት እገዛ ተመስርተዋል ተብለው የተጠቀሱት ብሔር ተኮር ድርጅቶች የቀይ ባህር አፋር ዲሞክራሲያዊ ድርጅት እና የኤርትራ ኩናማ ነጻነት እንቅስቃሴ የተባሉ ታጣቂ ቡድኖች ናቸው። ከ10 ዓመታት በፊት በወጣው ጽሑፍ ላይ የቀይ ባህር አፋር ዲሞክራሲያዊ ድርጅት 15000 ተዋጊዎች እንዳሉት ተጠቅሷል። ይህ ታጣቂ ቡድን አሁን ድረስ መሰረቱን በአፋር ክልል አድርጎ ይንቀሳቀሳል። የኤርትራ አፋር ብሔራዊ ኮንግረስ የተባለው ተቃዋሚ ድርጅትም በተመሳሳይ በአፋር ክልል ውስጥ እንቅስቃሴዎችን ያደርጋል። የኤርትራ ወጣቶች አንድነት ለብሔራዊ ደህንነት ስምረት የተባለው ተቃዋሚ ድርጅት ደግሞ በአዲስ አበባ ጽሕፈት ቤት ነበረው። የኤርትራ ተቃዋሚ ድርጅቶችን የኢትዮጵያ እንቅስቃሴ በተመለከተ ከሚጠቀሱ እውነቶች አንዱ በ2003 ዓ.ም በሐዋሳ ከተማ የተካሄደው ኮንፈረንስ ነው። ለ10 ቀናት የተካሄደው ይህ ኮንፈረንስ በኢትዮጵያ ሀገራት የሚገኙ ከ500 በላይ የፖለቲካ ድርጅቶች፣ የሲቪክ ማህበረሰብ ድርጅቶችና የወጣቶች ተወካዮች የተሳተፉበት ነበር። የኤርትራ ዲያስፖራ ማህበረሰብ
የተቃውሞ እንቅስቃሴዎችን በተመለከተ በ2015 ዓ.ም የታተመ አንድ ጥናት በሐዋሳው ኮንፈረንስ ላይ 21 የፖለቲካ ድርጅቶች መሳተፋቸው አስፍሯል። በጃፓን ቶኪዮ ከተማ የሚገኘው የኢትዮጵያ ኤምባሲ በወቅቱ በድረገጹ ባወጣው ጽሑፍ ደግሞ ከ30 በላይ የፖለቲካ ፓርቲዎች በኮንፈረንሱ ላይ መሳተፋቸውን ገልጿል። በወቅቱ የኢትዮጵያ ኤምባሲ ተወካይ በኮንፈረንሱ መክፈቻ በላይ ባደረጉት ንግግር ኮንፈረንሱ የኤርትራ ተቃዋሚ ኃይሎች ልዩነታቸውን እንዲፈቱና ስምምነት ላይ እንዲደርሱ ይረዳል የሚል እምነት እንዳላቸው እንደገለጹ በጽሑፉ ላይ አስፍሯል። የኤምባሲው ጽሑፍ የኢትዮጵያ ሕዝብና መንግስት በኤርትራ ሰላምና ዲሞክራሲ ለማምጣት ለሚደረገው ትግል ድጋፍ እንደሚያደርግ ቃል ገብቷል ሲል አምባሳደር ሬድዋንን ንግግር ጠቅሷል። ለሐዋሳ ኮንፈረንስ ዝግጅት ለማድረግ በአዲስ አበባና በቢሾፍቱ ከተሞች በተካሄዱ ስብሰባዎች ላይ የተሳተፈው ጋዜጠኛ ካሊድ አብዱ የኤርትራ ተቃዋሚ ድርጅቶች በአዲስ አበባ እንዲሁም እንደ አዲግራትና ሽረ ባሉ የትግራይ ክልል ከተሞች ጽህፈት ቤቶች እንደነበሯቸው ያስታውሳል። በአሁኑ ወቅት ስዊድን የሚገኘው ጋዜጠኛው ጽህፈት ቤታቸውን እንዲያስተዳድሩ በየወሩ ከመንግስት የሚሰጣቸው የተወሰነ ገንዘብ ነበር፣ በተለይ ደግሞ መሳሪያ አንግበው የሚታገሉትን ይረዷቸው ነበር ሲል ለቢቢሲ ተናግሯል። የኤርትራ ተቃዋሚ ድርጅቶች ከኢትዮጵያ መንግስት የገንዘብ ድጋፍ ያገኙ የነበረው ባላቸው እንቅስቃሴና የሰው ብዛት ተሰልቶ እንደነበር የሚያስረዳው ካሊድ በዚህ ምክንያት የአፋርና የኩናማ ብሔረሰብ ታጣቂዎች ከሌሎች ድርጅቶች የበለጠ ድጋፍ ያገኙ እንደነበር ይገልጻል። አፋሮችና ኩናማዎች በብዛት ሰራዊት ስለነበራቸው እነሱ የበለጠ ይረዱ ነበር። ይህ ደግሞ በብሔራቸው ምክንያት እንደሆነ ተደርጎ ኢህአዴግ የብሔር አቀንቃይ ስለሆነ እነሱን የበለጠ እየደገፋቸው ነው የሚል ክስ ከሌላው አካል ይቀርብ ነበር ሲል በወቅቱ የነበረውን ሁኔታ ያስታውሳል። ከዚህም ባሻገር በአጠቃላይ ከኢትዮጵያ መንግስት ድጋፍ ማግኘትን በተመለከተ በተቃዋሚ ድርጅትና እንቅስቃሴዎች መካከል ክርክሮችና አለመግባባቶች እንደነበሩ ታውቋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።